ያበሳጨሻል? ምን አስጨነቀሽ? ለምን ግን አትገባም? አንተማ ምን ቸገረ? ቀለል አድርገህ ነው የራሷ ጉዳይ የምትለው አይደል? አንቺስ ምን ቸገረሽ? ወጥ የሚቀቅል ሰው ሲጠፋ ነው ያሳሰበሽ? ለማንኛውም ስራ አለብኝ፣ ሄድበት። ታርጌ ነው ከዛ ሴትዮ ጋር የምኖረው ብዬ ሳስብ፣ ታዲያ ታፍስ አሁን ምድር ላይ የቀረው አንድ አማራጭ እሱ ብቻ ነበር አይደለም? ግን በቀላሉ ማድረግ የምችለው ይሄ ነበር። በጣም ነው የምትገርሚው ታፍስ። እኔ እኮ በጣም አስተዋይ ልጅ እንደሆንሽ አውቃለሁ። ቆይ እንዴት ነው እንደዚህ ታደርጊው? ህብስቴ እኔ መጀመሪያ ቁጭ በይና ከዛ ሁሉንም ነገር እንነግርሻለን። አይደለም ህብስቴ ቁጭ በይና ከዛ ሁሉንም ነገር እሱን ስጨርስ እመጣለሁ። እንግዲህ ስጨርስ ካላወቅ ብዬ ነበር የደወልኩልህ። እሺ አዲስ ነገር ካለ ደውል። እሺ በአምላክ እደውልልሃለሁ። እዚሁ ነበርኩ። አስጨነቅኳችሁ አይደል? የህብስት አለም ዘመዱ አይደለም አይደል? እና አንዱ ይኸው ጥያቄ መጠየቄ ነው። ለህብስት እንግዲህ ንጉሱ ደርሶላት ይገኛል ማለት ነው። ካለችበት ጭንቀት ከታገተችበት ቦታ ሊያወጣት ችሏል። ቢሆንም ግን ማን ነው ያሳገታት? ይህን ነገር ማን ነው ሊያደርግ የቻለው የሚለው አቶ አለም ላይ ጥያቄ ሊፈጥርበት ችሏል ማለት ነው። ወይዘሮ ይፋት ደግሞ ለህብስት ማስጠንቀቂያ ሰጥታታለች ማለት ነው። ማ እንዳገተሽ ማ እንዳስለቀቀሽ ብትናገሪ ውርድ ከራሴ በአምላክን እንደምትወጂው አውቃለሁ። በአምላክን አስገድለዋል አንቺንም አለቅሽም። በአምላክን የምትወጂውን የምታፈቅሪውን ሰው አታገኘውም በማለት እያስፈራራቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ህብስት ድራማ እንግዲህ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር የምናይበት ድራማ ነው ማለት ነው። ህብስት ያው ብዙ ፈተና ላይ ቆይታለች። አሁን ደግሞ ቢሆን ፈተናዎቿን ተቀበል ይገኛሉ ማለት ነው። ንጉስ ጀግና ቢሆንም እንግዲህ ካለችበት ጭንቀት ውስጥ ካለችበት መከራ ውስጥ ቢያስወጣትም ነገር ግን ልቤ ከሷ መራቅ አልቻለም እያለ ይገኛል። እንደዚሁም ህብስትን እኔ እኮ አንቺ ጋር ያለው ልቤ ነው፣ እኔ ሳሩን ልቤ ነው አንቺ ጋር ያለው፣ ልቤን አሸንፈሽዋል። ምን አይነት ጎበዝ ምን አይነት ጀግና ብትሆን ነው ልቤን ልትማርክ የቻለችው እያለ ግራ እየተጋባ ይገኛል ማለት ነው። ይሄ እንግዲህ ንጉስና ህብስት መቅጠማቸው ለበአምላክ ደግሞ ቅሬታ ፈጥሮበታል ማለት ነው። ንጉሱማ ነግሷል ማለት ነው። እንዴት ቢሆን ነው በአጭር ጊዜ ውስጥ ልቧን ሊቆጣጠር ይቻለው? እኔንማ ጭራሽ ቆቶዎች እያለ በጣም እየተናደደ ይገኛል። ከሱም ስልክ ስታወራ አንቺ ከንጉስ ጋር ያለሽ ነገር ምንድነው? እሱ ከዚህ ከሰውዬ ጋር ራቂ እያላት ይገኛል። እሷም ደግሞ እንዴ በአምላክ ባለውለታዬ እኮ ነው፣ ከዚህም በፊት ህይወቴን ያተረፈልኝ፣ አሁን ደግሞ ታግቼ ልገደል ባልኩበት ቦታ ድረስ የራሱን ህይወት መስዋዕት አድርግቶ መጥቶ ያተረፈኝ እኮ እሱ ነው። ሌላ ነገር እኮ እኔና እሱ ምንም አይነት ግንኙነት የለንም እያለ ትገኛለች። እሱ ግን በይ ሰላም ሰንብች፣ ምናችሁም ደስ አላለኝም እናንተ ሁለታችሁ ግንኙነት እያለ እንግዲህ እወድሻለሁ አፈቅርሻለሁ ብሎ ለመናገርም ሼም ይዞታል። ምናልባት ካጧትስ ብሎ እንግዲህ እየፈራ ይገኛል። ህብስት ደግሞ ለምን አፍ አውጥቶ እንደሚወደኝ አይናገርም እያለ ትገኛለች። እሱ ግን እንደሚወዳት ሊነግራት አልፈለገም። እሷ ግን ለምንድነው እንደዚህ የሚያስቀና? ቆይ ምንድነው ችግሩ? ለምንድነው እንደዚህ የምትቀናው? እያለ ትገኛለች ማለት ነው። እንግዲህ ቅናቱ ስለሚወዳት ነው። ታፈስም የመጨረሻ ተስፋ ቆርጣ የወይዘሮ ይፋት ተንኮል ሰልችቷት ውጭ ላይ ወጣ እንግዲህ ሴተኛ ዳሪ ለመስራት ልብስብስ ብላ ራቁቷን እንግዲህ ከጉልበቷ በላይ ለብሳ ቆማ ነበረ። በዛን ሰዓት እንግዲህ እሷ ቆማ ባለችበት ሰዓት አብነት የተመለከተ እንዴ እቺ ታፈስ አይደለችም እንዴ? ታፈስ ከዚህ ምን ትሰሪያለሽ? እያላት ነበረ። እሷም ካጠገብ ሄድ ከዚህ በላይ ልታሸማቀኝ አትሞክር፣ ደፍሬ እንደወጣሁት በቃ የገባሁበት ልግባ፣ ሂድልኝ ካጠገቤ፣ እንዛ ቤት ተመልሼ የዛችን የሴትዮ ተንኮል በዛይ በምስኪን ልጅ ላይ የምታደርገውን ነገር ማየት አልፈልግም እያለ ትገኛለች። እሱ ግን በፍጹም አይሆንም፣ ነይ ወደ ቤት እንመለሳለን በማለት እንግዲህ በግድ ወደ ቤት ይዟት ሄዶ ነበረ። ታፈስ በጣም ቆንጆ ነሽ፣ እንደ ዛሬም ቆንጆ ነሽ አይቼሽ አላቅም፣ ግን አሁን እየተሸማቀሽ ነው ይመስለኛል። እስቲ ለቀቅ ያለ ልብስ ደህና ልብስ ልበሺ እያላት ነበረ። በዛ መካከል ነው እንግዲህ ህብስት ወደ አብነት ቤት የመጣችው። አብነት ቤት ስትመጣ እንግዲህ ማንም ያያት ሰው የለም። ስልክ ደውሉላት የት ነሽ ያለሽው ቢላት እንግዲህ በአምላክም እሷም አብነት ጋር እየሄድኩ ነኝ
ነበር ያለችው። አይ አብነት ጋር እንኳን አይደለም ንጉስ ጋር ነኝ በይ፣ እንደውም በልብሽ ውስጥ ነክሶ የለ ያላት። እሷም ቆይ በአምላክ ምን ሆነ ነው? አብነት ጋር ነኝ ያለሁት፣ በዛውም አሁን ንጉስን ለማግኘት ነበር ያለችው። እዛ ስትሄድ ግን ያገኘችው ንጉስን ሳይሆን ታፈስን ነው። በጣም ነው የደነገጠችው። ታፈስ ምን ትሰሪያለሽ ከዚህ? ደግሞ ፊትሽ ልክ አይደለም፣ ምን እየሰራሽ ነው ከዚህ ነበር ያለቻት። እሷም ገብተሽ ብትጠይቅኝ አይሻልም ነበር ያለቻት። እንግዲህ ወይዘሮ ይፋት ተንኮል እንደሰለቻትና እዛ ቤት ደግሞ መግባት እንደማትመለስ ነው የነገረቻት። እሷም ከዛ ቤት የትም አትሄጂም፣ ትመለሻለሽ፣ እኔ ደሞዝሽ እንዳይቋረጥና እንግዲህ እዚህ ጋር በጣም ቁም ነገር የሰራችው ሀብስ እንግዲህ ምንድነው የታፈስ ደሞዝ እንዳይቋረጥ ማድረግ እችላለሁኝ፣ እኔ ሌላ ደግሞ ትርፍ ስራም እንድትሰሪ እናመቻችልሻለን እያለቻት ትገኛለች። እንደዚሁ አብነትም እንግዲህ በቃ ግድ የለም እኔ መስተንግዶ ስራም ቢሆን እንፈልግልሻለን ትሰሪያለሽ፣ በቃ አትጨናነቂ እያለት ነበር። እሷስ እንግዲህ እኔ እኮ የሚያስጨንቀኝ ብዙ ነገር አለ፣ አንድ ይኸው የንጉሴ ነገር ያስጨንቀኛል፣ የቤተሰቦቹ ጉዳይ ኃላፊነት እኔ ላይ ነው፣ ብዙ እኮ ነገር እኮ ነው የሚያስጨንቀኝ፣ ስለተረዳችሁኝ ከልብ አመሰግናለሁ እያለ ትገኛለች። ይህን አውርቶ ሳይጨርሱ ንጉሴ ግን ወዴት ሄዶ ነው እያለ ጥያቄ እየፈጠረች ነበረ። ወንድምስ ንጉስ ጠዋት ወጥቶ ማታ ነው የሚገባው፣ የት እንደምንውላና የወዴት እንደሚውል አናቀም እያሉ እንግዲህ በሚነጋገሩበት ሰዓት ነበር ንጉስ የመጣው። በር ሲንኳኳም እንግዲህ ንጉስ ይሆናል እኔ ነኝ መክፈት ያለብኝ በማለት እንግዲህ ያውስጥ ሮጣ በር ስከፍት የመጣው ንጉስ ሆኖ ታገኘዋለች። እንግዲህ ያስታውቃል። ሰላምታቸውም የፍቅር ሰላምታ ነው። እሷም እንደምትወደውና ትልቅ ቦታ እንዳለው ግን በፍቅር መንገድ ባታስበውም ህይወቷን ስላተረፈለት ባለውለታዋ ነው። ንጉስ ግን እያሰበ ያለው ሌላ ነው። ልቤን አሸንፈዋለች፣ ልቤ ውስጥ ገብታለች እያለ ነው የሚገኘው ንጉስ። እህቱን እንኳን ሰላም አላላትም፣ ህብስትን ሰላም ብሎ ነበር ቁጭ ያለውና እሷም ወደ ገጠር መመለስ አለብህ በቃ እያለችው ነበረ። እሱ ግን በፍጹም ወደ ሀገር ቤት ወደ ገጠር አልመለስም፣ እዚህ ልቤን ያሸነፈ ሰው አለ፣ ከሆነም እሱን ይዤ ነው እንጂ የምመለሰው የትም አልሄድም እያለ ነው የሚገኘው ማለት ነው። አቶ አለምና ወይዘሮ ይፋትም እንግዲህ እርስ በራሳቸው ተጠማምደው ይህን ነገር ያደረግሽው አንቺ ነሽ እያላት ይገኛል። ልጅቷን ያሳገዝሻት አንቺ ነሽ እያላት ይገኛል ማለት ነው። እሱም እንግዲህ በራሱ መንገድ የራሱ ሜንሽኖች እያስተካከለ ነው የሚገኘው፣ ግን ይፋት እንድትቀርሞ አልፈለገም። ስለዚህ እውነታውን እደርስበታለሁ፣ እውነታውን ሳልደርስበት ግን አንቺ ራስሽ ብትነግሪኝ ጥሩ ነው እያላት ነው የሚገኘው ማለት ነው። እሷ ግን እማታውቀው ነገር ዝም ብለህ አትዘባርቅ፣ በአምላክም ባለፈው እቺ ልጅ አንቺ ካልሆንሽ ያሳገዝሻት እግርሽ ላይ ወድቄ ይቅርታ ጠይቅሻለሁ ብለኝ ነበረ፣ ይኸው እኔ እንዳልሆንኩ ደርሰበታል እና አሁን እግሬ ላይ ወድቄ ይቅርታ ጠይቀኝ እያለችው ነበረ። እሱ ግን እሷ የራሷ ሴራ ስለሆነ እኔ አንቺ እኮ አይገባሽም፣ እግርሽ ላይ ወድቄ አንቺን ይቅርታ ለመጠየቅ አይገባሽም፣ የሚገባሽ ሰው ብትሆኚ እግርሽ ላይ ወድቄ ጠይቃሽ ነበረ፣ ግን ሴራው ያንቺ ነው፣ ዞሮ ዞሮ እውነታው ይደረስበታል፣ ሴራው ያንቺ ስለሆነ ምንም ዚጋ ዛዲቅ አጫውትሽ፣ ሁሉም ያንቺ ስራ ነው ወይዘሮ ይፍቶ እያላት ነበረ። ምናልባት ባልሽ እንዳይቀድምሽ ቅድማ እየሄድሽበት ሆኖ ነው እንጂ ያንቺ ስራ ናት እያላት ነው። ሀብስት እንግዲህ እውነቱን ተናገሪ ስትባል ሀብስት እውነቱን ልትናገር ፈቃደኛ አይደለችም። እንደውም ጭራሽም እቺ ልጅ እዚህ ቤት መምጣት የለባትም፣ ከዚህ ቤት ትውጣልኝ እያለ ነው የምትገኘው። ይሄ ነገር ደግሞ ለአቶ አለም እየተስማሙ አይደለም። ታፈስም ከቤት ጠፍታለች፣ በጣም ተነዳለች። የት ነው ሄደችው? እንዴት ዝም ብላ ትወጣለች ከዚህ ከቤት? እንዴት ነው የጠገበችው እቺ ሰራተኛ እያለ እንግዲህ በጣም ያዙ ይለቀቁኝ እያለች ነበር። እንግዲህ እሷ ሁለተኛው እዚህ ቤትማ መመለስ የለባትም፣ እንደውም ሌላ ሰራተኛ ፈልጋለሁ በምትልማ በምትጨረጨርበት ሰዓት ነበረ አቶ አለም ወይዘሮ ይፍቶ ምን ነው በጠዋት ዛሬ ደግሞ ቤቱን ረበሽው? እኔን እየረበሽኩት ወይስ አንተ? ሰራተኛዋ እኮ የለችም እያልኩ ሆኖ ነበር ያለችው። የት ሄዳለች ብለሽ ነው? ታዲያ ብትሄድም ትሄዳ ወጥ ለመቃቀል ነው እንዴት ታዲያ ነበር ያላት። እንዴ ቢቀቀል መከራ ባይቀቀል መከራ። ይሄ ጉፋያ ሽማግሌ ደግሞ እንዴት ነው የሚያደርገው? ምን ተስምር አለብህ? እዚህ ቤት ውስጥ በስ አበሳይን ሳይሙለው እኔ ራሴ ነኝ። ተቀቀለ አልተቀቀለ እናንተ ምን አገባችሁ እያለች ወይዘሮ ይፍቱ እንግዲህ እየስድብ ናዷን እያወረደችባቸው ትገኛለች ማለት ነው። መጨረሻ ላይም በአምላክ እንግዲህ ወደ አብነት ቤት አመርቷል። አብነት ቤት ሲሄድም
እንግዲህ ሀብስትን እዛ ያገኛታል ከንጉስ ጋር ማለት ነው። በጣም ነው የተናደደው። ምንድን ነው መሰሉ ከዚህ ከሰውየው ጋር ያለሽ ነገር ምንድን ነው? እሱን ከዚህ ከልጅ ራቅ አላልኩም? ምንድን ነው ከሷ የምትፈልገው ነበር ያለው። አረ ይቅርታ ወንድም አለሜ እኔ ምን የሚያደረኩት ነገር የለም እያለ ነበር ንጉስ ወደ ቀልብ ተመለስ፣ ሀብስትን ለቀቅ አርጋት። ሀብስት እንግዲህ ጠባቂ ያላት እሱም በአምላክ ነው። በአምላክ የሱ ብቻ እንድትሆን የሚፈልገው አፍ አውጥቶን ይወድሻለሁ ብሎ ባይናገርም ይጠብቃታል፣ ይንከባከባታል፣ ያዝንላታል ማለት ነው። እንግዲህ ሀብስት ድራማ ዛሬ ይዤላችሁ መጣሁት ይህን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ።